الحمد لله العظيم الإحسان واسع الفضل والجود والامتنان وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد عباد الله إن شاء الله تعالى جارب الله سبحانه وتعالى فقد من التوسو أرئست تربية الأولاد لجوتشن بإسلام سنمقبارنا بإسلام عقيدة ማሳደግ ያለው ፈድልና ደረጃ በተወሰነ መልኩ እንመለከታለን። ይሄ ነገር ለአብዛኞቻችን የተረሳ እጅግ በጣም ብዙ ትኩረት ልናደርግበት የሚገባ የሆነ ነገር ነው። ልጆቻችን ከህፃንነታቸው ጀምረው ከልጅነታቸው ጀምረው ኢስላምን ከደማቸው ጋር ከአጥንታቸው ጋር ከስጋቸው ጋር ከአእምሯቸው ጋር ከሐሳባቸው ጋር አብሮ እድሜያቸው ጋር የሚያድግ የሆነ እምነት ልናስረክባቸው ይገባል። ህፃንነታቸው ላይ ኢስላምን ትክክለኛውን አቂዳ ትክክለኛውን የሱና መርህ ካላነጽናቸው ካላስተማርናቸው ካደጉ በኋላ መመለሱ ከባድና ፈታኝ ነው የሚሆነው። ማንኛውንም ነገር ከልጅነቱ ከለጋው እድሜ ጀምሮ ትንሽ በአቅማቸው ልክ እየሰጠን ካሳደግናቸው ግን ታሪክ ሰሪ ለመሆን የሞራል ባለቤት ለመሆን የእስላምን እሴት ለመረዳትና እስላምን ተግባራቸው ላይ ለማዋል የሚቸግራቸው ነገር አይደለም። ለዛም ነው እናት አባቶቻችን ገና ህፃን እያለን ገና ከህፃንነታችን ጀምሮ እሳትን ኩሽ ነው ይሉናል። መጥፎ ነገር እንደሆነ ተረድተን እናውቃለን። በዛው አእምሯችን ሰርጾ ይቀራል ማለት ነው። ልክ እንደዛ አላሁ ሱብሓነሁ ወተዓላ ከአርሽ በላይ መሆኑ አላሁ ሱብሓነሁ ወተዓላ በስምና በባህሪያቶቹ ያለውን ተጨባጭ የተውሂዱን ጉዳይ በአቅማቸው ልክ እድሜያቸውን በሚመጥነው ልክ ማስተማርና ከልጅነታቸው ከጨቅላ እድሜያቸው ጀምረን መኮትኮትና መከታተል አስፈላጊ የሆነ ነገር ነው። ለዚህም አላሁ ሱብሓነሁ ወተዓላ የተለያዩ ቁርአን አንቀጾች ላይ የወላጆችን ኃላፊነትና በልጆች ላይ ያለውን ሁኔታ በግልጽ ይናገራል። ታዲያ ነቢያቶች ሁሉ ተማጽኖ እንደሆነ ዝርዮቻቸው መልካም እንዲሆኑ እንደሆነ አምላካችን አላሁ ሱብሓነሁ ወተዓላ ይነግረናል። እኛስ በጭቆና መካከል በብዙ ግፍና መከራ መካከል በብዙ እንግልትና ስቃይ መካከል ተወልደን ያደግነው እኔና እናንተ አባቶቻችንን ድናቸውን ሳያውቁ በጭቆናና በመከራ መካከል እኛን ምግብ ይበላሉ አይበሉም በሚል ትግል ውስጥ ህይወት ትንቅንቅ ውስጥ አድገን ምን አይነት ዋጋ እንደከፈልን አላሁ ሱብሓነሁ ወተዓላ መርጦን እንጂ እናንተ ዛሬ እዚህ መንሃጅ ላይ እዚህ ሱና ላይ ያለነው አማ እናንተ አብሮ አደጎቻችን እኮ አሁንም ሌላ ቦታ ላይ ናቸው አይደለም ያሉት። ይሄ ያለማወቅና ያስተምህሮትና ያስተዳደግ ችግር እንደሆነም ልንረዳ ይገባል። ጭቆናው እንዳለ ሆኖ በደሉ እንዳለ ሆኖ ግፉና መከራው እንዳለ ሆኖ የህይወት ትንቅንቁና የኑሮ ውድነቱ እንዳለ ሆኖ ነገር ግን ዲናችንን የሚነግረንና የሚያስረዳን ትክክለኛውን አቂዳና መንሃጅ የሚነግረን የሚያስተምረን በማጣታችን የከፈልነው ዋጋ እዚህ ደረጃ ላይ አሁን አለንበት ደረጃ ላይ ለመድረስ ምን ያክል ትግል እንዳደረግን አንተም ታውቀዋለህ፣ እኔም አውቀዋለሁ፣ አንቺም ታውቀዋለሽ። ይሄን እናንተ ላይ የተፈጠረውን ድክመትና እኔና እናንተ ላይ እኔና አንቺ ላይ የተፈጠረውን የደረሰውን መከራና ስቃይ ልጆቻችን ድጋሚ እንዳይደግሙት ልጆቻችን እኔና እናንተ አሁን የደረስንበት ደረጃ ላይ እነሱ መጀመር መቻል አለባቸው። ስለዚህ ይሄ ስላለ ትኩረት ማድረግ መቻል አለብን ማለት ነው። ከልጅነታችን የአላሁ ሱብሓነሁ ወተዓላ መሻአት ከመሆኑ ጋር የሱ ውሳኔና ፍርድ ከመሆኑ ጋር ከልጅነታችን ጀምረን ትክክለኛና አቂዳ ለምደን ቢሆን የረሱሉን አለይሂ ሰላቱ ወሰላም ሱና አእምሯችን ላይ በልጅነታችን በጨቅላ እድሜያችን ተረድተን ቢሆን አሁን ያለንበት ደረጃ እኮ አሳፋሪ ነው ሐቂቃ ማለት ነው። ከልጅነታችን ጀምረን ተኮትኮተን ቢሆን አሁን ሌላ ደረጃ ላይ ነበር ያለን። ነገር ግን ያስተዳደግ ችግር ያለማወቅ ችግር የጭቆናና የበደል ችግር ቤተሰቦቻችን ተግባር ዳሉ ያድርም የሚል ኑሮ ትንቅንቅ ላይ እንጂ የድናችን ጉዳይ ብዙም ስላልሆነ እውቀቱም ስለሌለ በደልና ግፉም ስላለ እኔና እናንተ በራሳችን ጥረት አላሁ ሱብሓነሁ ወተዓላ መርጦ ነው ወደዚህ መንሃጅ የመጣ ነው። ይሄ ምን ያክል ከባድ ዋጋ እንደሆነ የሚገባን አሁንም የኛ ጓደኞች ያሉበትን ደረጃ ስንመለከት። ስለዚህ እኔና እናንተ ዛሬ ይሄን ሐቅ ተረዳን ስንል ስደት ላይም ያለን እህቶች አገር ቤትም ያለን ወንድሞች ማንኛችንም ብንሆን አሁን ያለንበት ደረጃ ጥሩ ላይ እንደሆነ አሁን ያለንበት መንሃጅ ትክክል እንደሆነ የምናውቅና የመጣንበትን መርሐላ ማንረሳ ከሆነ ቤተሰቦቻችን ላይ ትኩረት አድርገን ልጆቻችን ላይ የኔና እናንተ ልጆች
እንደኔና እንዳንተ ሆነው መቀጠል የለባቸው። ከኔና ካንተ የተሻሉ ሆነው ከልጅነታቸው ጀምረው እስላምን የተረዱ እንዲሆኑ ትግል ያስፈልጋል፣ ጥረት ያስፈልጋል፣ ትኩረት መስጠት ያስፈልጋል ማለት ነው። ባረከላሁ ፊኩም። ለዛም ነው አላሁ ሱብሓነሁ ወተዓላ ወጀዐለ አላሁ ሱብሓነሁ ወተዓላ ሚን ሲፋቲ ዒባዲ ረሕማን አምላካችን አላሁ ሱብሓነሁ ወተዓላ ከሱ ባሮች መገለጫ ውስጥ ያደረገው أنهم يدعون أن يهاب لهم من أزواجهم وذرياتهم قرة أعين الله سبحانه وتعالى كأمانيوش مجلج أوست يتكسوا عنده مجلج أمندنا أمانيوش يتككلين أمانيوش مجلج أنهم يدعونه الله سبحانه وتعالى يتروا تنبر بأن يهاب لهم من أزواجهم وذرياتهم قرة أعين لنسوا يعيناتشو ما رفع يهونا جنريشن اندي ساتاتشو ከዝርያዎቻቸው ከሚስቶቻቸው ያይናቸው ማረፊያ የሚሆን ነገር እንዲሰጣቸው ይማጸኑት ነበር አላህ Subhanahu Wa Ta'ala أي يجعلهم يقرون أعينهم بصلاح أبنائهم وأزواجهم አይናቸው የሚያርፍበት አይናቸው የሚረካበት አይናቸው ሙልት የሚልበት የሆነ ደስታ የሚያገኙበት የሆነው ነገር መልካም የሆኑ ሚስቶችና መልካም የሆኑ ልጆችን እንዲሰጣቸው ይማጸኑ ነበር። እኔና እናንተስ ምርጫህ እንዴት ነው? ሷሊህ የሆነች ልጅ ነው የመረጥከው? ጸባይ ያላት የድን ባለቤት መርጠሃል? ከሷ መካከል የምትፈልገው የሆነ ልጅ ያለ አይነህ የሚያርፍልበት ባባ ብሎ የሚጠራህ የዲኑን ጉዳይ ከስር መሰረቱ ፈጣን የሆነ ታሪክ መስራት የሚችል ጭቆናና በደሉን የተረዳ ለእስልምና ደሙና ጥንቱን የሚሰጥ ጀግና የሆነ ልጅ መውለድ ትፈልጋለህ ነው ወይስ ምርጫና ከሌላ ብቻ ነው? ቆም ብለን ልናስብ ይገባል ማለት ነው። ሐቂቃ ከልጅነት ዓለም ከወጣትነት የስሜት ዓለም ወጥተን ስክነት ያስፈልገናል። እስከ መቼ ነው በስሜት የምንጋልበው? ቆም ብለን ልናስብ፣ ሁኔታዎችን ልናነጻጽር፣ ግራና ቀኝ ፊት ኋላ ላይታች ልንል ይገባናል። ሐቂቃ ለዛም ነው አላህ Subhanahu Wa Ta'ala ሲናገር ምን አለ? والذين يقولون ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. الله أكبر. والذين يقولون ربنا والذين النزا سوج يقولون ملوت يهونت ናቸው ربنا ጌታችን ሆይ هب لنا ለኛ ስጠን ለግሰን من أزواجنا ከሚስቶቻችን وذرياتنا ከዝርያዎቻችን ከኛ ዝርያ ስጠን ምንድን ቁረተ አዕዩኒን አይናችን የሚረካበት አይንን የሚማርክ የሆነ ነገር ደስ የሚያስብል ገና የትም ይደስ መጣ የሚናፍቅ የሆነ ልጅ ደስ የምታስብል የሆነች ሚስት ወጀዐልና ሊልሙተቂነ ኢማማ አድርገን ደግሞ ሊልሙተቂነ ኢማማ ተቅይ ለሆኑት ለአንተ ባሮች መሪ የሆነ ነገር አድርገን ብለው ይማጸኑና ይለምኑ ነበር ጌታችን አላህ Subhanahu Wa Ta'ala። እነዛ ልጆቻቸውን አድርግልን ለነዛ ለተቅዮቹ መሪ የሚሆኑ ታሪክ ዘዋሪ መርህን ቀያሪ ከጭቆና ህዝቦች ለፍትህ የሚታገል ከሽርክ ማዕበል አውጥቶ ተውሂድ ሰገነት ላይ የሚተክል የኸይር ነገር ሰበብ የሆነ ልጅ አድርግልን ብለው ይማጸኑ ነበር። መሪነት አይደለም በዲን ጉዳይ አይደለም በተውሂድ ጉዳይ አይደለም በሱና ጉዳይ ይቅርና በፖለቲካዊ ዓለም በሆነ ትንሽ ነገር እንኳን ቢሆን መሪ መሆን ደስ ያስብላል እኮ አይደል? አገሪቱ የምትፋጀው እኮ ስልጣን ማማውን እኮ ለመረከብ እኮ ይሄ ሁሉ ህዝብ ደግሞ የሚፈሰው ለዚህ እርኩስ ለሆነ ፖለቲካ እኮ ነው መሪ ለመሆን። ሊልሙተቂና ኢማማ ሲሆንስ ምን ያክል ደስታ ነው! በሁለት ሀገር ስኬት የሁለት ሀገር ዲል የሰላም ህይወት መመስረት እንዴት ነው ደስ የሚያስብለው ሐቂቃ። وقد أشار الله سبحانه وتعالى إلى هذه الأحداث بكلمة جامعة هي كلمة قرة أعين. الله ينقال تقلاي بهنا امك بهنا متوق بهنا አገላለጽ ዘይቤ ነው ይነገረን። قرة أعين ያይን ማረፊያ ሰላም የሚገኝበት ግዙፍ የሆነ የክብር ሰገነት ሐሴት ልብ ላይ የሚያስሞላ የሆነ ደስ የሚል የሆነ ውበት ያለው ጉዳይ ነው ይላል። ስለዚህ ይሄን ነገር ትኩረት የምናደርገው መቼ ነው? ዛሬ እኔ እናንተ ያደግንበት የህይወት መርሐላ የሚቆጨንና የሚያመህ ከሆነ ዛሬ መልካም የሆነች ሚስት መርጠህ ከዛች መልካም ከሆነች ሚስት መልካም የሆነ ዝርዮችን ደስ የሚሉ ግርማ ሞገስ ያላቸውን በድን ተኮትኮተው የሚያድጉ ተርቢያ ልታስተምር መስጂድ የጸባይ ባለቤት የሆነች ሚስት አግብተህ ከሷ የተባረኩ የሆኑ ልጆች እንዲኖርህ ጥረት ማድረግ አለብህ። ራስን ማዘጋጀት አለብህ። አንተ ራስህ ካምፓሱን ለልጆች ካምፓስ ለሚስት ካምፓስ መሆን መቻል አለብህ ማለት ነው። ግዙፍ የሆነ ዩኒቨርሲቲ እንደሆን ካስበው ማለት ነው። ኢማም አልበጋዊ رحمه الله تعالى في تفسيره الكلمة قرة أعين ማለት
أي أولادا أبرارا أتقياء مالتنا قرة عين مالت يين ما رفيا بلو مالت ملكام يهونو فتان يهونو اللهم فري يهونو لجوج موفقنا من لقس مالتنا من عند الله سبحانه وتعالى مالتنا ويقولون اجعلهم صالحين فتقر أعيننا بذلك እነዛ ዱዓ ያደረጉት ነብያቶች ዱዓ ያደረጉት አላህን ሱብሃነሁ ወተዓላ ስጠን ብለው ዱዓ ማድረጋቸው ማለታቸው ነው اجعلهم صالحين ለኛ መልካም የሆኑ ልጆች አድርግልን فتقر أعيننا بذلك በዚህ መልካም በመሆናቸው አንተን የሚገዙ ባሮች የሆኑ ልጆች ከሰጠህን በእነሱ አይናችን ይረካል ውስጣችን ይማረካል እንደሰታለን ማለታቸው ነው ኢማሙ አልቁርጡቢ ረሂመሁላሁ ተዓላ ሲናገሩ ስለዚህ ጉዳይ ليس شيء أقر لأعين المؤمن من أن يرى زوجته وأولاده مطيعين لله عز وجل إمام القرطبي رحمه الله تعالى تعلق مفسير من قال ليس شيء أقر لعين المؤمن يأمانين عين ميرقاقون ارقت ميرقو من نقر يلم من أن يرى زوجته وأولاده مطيعين لله عز وجل ግርማ ሞገስ ያላት ሚስት አላህን ሱብሃነሁ ወተዓላ የምትፈራ ሚስት አግብቶ ከሷ የተባረኩ ይሆኑ አላህን የሚፈሩ ይሆኑ ደስ የሚሉ ይሆኑ በስጁድ በተዋዱዕ በሰኪና በወቃር የተዋቡ በተውሂድና የሱናን ካባ የደረቡ የሆኑ ልጆችን እንደማየት የአማኝን ልብ የሚያረጋጋው ነገር የለምና ይሄንን ነው እነዛ ቀደምቶቻችን ሲማጸኑና አላህን ሱብሃነሁ ወተዓላ ሲለምኑ የነበሩት ነብያቶች ስለዚህ تربية الأولاد لا تقدر تمارق ما شاء الله الله سبحانه وتعالى ملكام وهتكام يهونو لجوجنا الله يوفقن تاريخ زواري مرهق أياري يهونو كجقنا كأنبر نسأ موتات ميجلو كشركنا كبدع ميكيلا وده توحيدنا وده سنة كبر سجنة ميوت لجوج الله يستن حقيقة كلباتشن دعاء الرجل تقدر لنا الرجال مالتنا والإهمال في التربية قد يؤدي إلى النار نجرجين تربية الأولاد ልጆችን መንከባከብ ሚስትን መንከባከብ እነሱን በተርቢያ ማነጽና መገንባት መልካም የሆነ የአይን ማረፊያ እንደሆነው ሁሉ ለቤተሰብ ትኩረት አለመስጠትና እነሱን በተርቢያ በእስላማዊ ስነ ምግባርና በእስላማዊ ስርዓት አለመከታተልና አለመኮትኮት ወደ ጀሃነም የሚያደርስ ከባድ የሆነ ወንጀል መሆኑንም ልናውቅ ይገባል أعذنا الله منها وقد حذر المولى سبحانه وتعالى كجهنم الله يطبقن أملاكاتنا الله سبحانه وتعالى سيستنقق من على قال الله يا أيها الذين آمنوا قوا أنفسكم وأهليكم نارا وقودها الناس والحجارة عليها ملائكة غلاظ شداد لا يعصون الله ما أمرهم ويفعلون ما يؤمرون أملاكاتنا سيناقر من على يا أيها الذين آمنوا أن أنت أمناتشو سوچوي قوا أنفسكم وأهليكم نارا ነፍሶቻችሁንና ቤተሰቦቻችሁን መቀጣጣያዋ የሰው ልጆችና ድንጋይ ከሆነችው ጀሃነም ጠብቁ አድኑ قوا أنفسكم وأهليكم نارا وقودها الناس والحجارة ጠብቁ ነፍሶቻችሁንና ቤተሰቦቻችሁን ሚስቶቻችሁን ልጆቻችሁን እናንተን የሚመለከት የሆነውን አካል መጠበቅ መቻል ኃላፊነት አለባችሁ ከምን وأهليكم نارا وقودها الناس والحجارة مكتاتاياوا سوچنا ድንጋዮች ከሆነች የጀሃነም ተንቀልቃይ ከሆነች እሳት ጠብቁ እማ ተንከባከቡ ከሆነ ለሚስታችሁ ለልጆቻችሁ ትኩረት ማሰጡ ከሆነ እናንተ ኃላፊነት የማይሰማችሁ ከሆነ መቀጣጣያዋ የሰው ልጅና ድንጋይ የሆነበት ጀሃነም ውስጥ እንደምትወርቁ ጥርጥር የለውም ማለት ነው ከዛ ምን አለ አላህ عليها ملائكة غلاظ شداد بس ላይ ጨካኞች ኃይለኞች የሆኑ መላእክቶች አሏል لا يعصون الله ما أمرهم الله سبحانه وتعالى ያዘዛቸውን ነገር በመጣስ ያያምጹም ويفعلون ما يؤمرون የሚታዘዙትን ሁሉ እሺ ብለው የሚተገብሩ የሆኑ መላእክቶች አሉ ስለዚህ ራሳችሁን መህተራዝ ማድረግ አለባችሁ ኃላፊነት እንዳለበት ተጠንቅቀ ማስተዳደር መቻል አለበት መከታተል መቻል አለበት ዱዓ ማድረግ አለብህ ማልቀስ አለብህ ለጌታ ለአላህ Subhanahu Wa Ta'ala አይን ካልን ወዕድና ወዒድ እንደዚህ ከሆነ አላህ Subhanahu Wa Ta'ala
ካስጠነቀቀንም ካበሰረንም ያበሰረን ምንድነው? መልካም የሆኑ ሚስቶችና መልካም የሆኑ ልጆች መወፈቅ የአይን ማረፊያ እንደሆነ አበሰረ። ለነሱ ደግሞ ለሚስቶችና ለቤተሰብ ለልጆችም ጭምር ትኩረት አለመስጠት መቀጣጠያዋ የሰው ልጅና ድንጋይ የሆነበት ጀሃነም የሚያስገባ እንደሆነ ከነገረን ሁለቱንም ጥቅሙንም ጉዳቱንም ከነገረን ምርጫው እኔና አንተ ነው ማለት ነው። የትኛውን ነው የምትመርጠው? የአይን ማረፊያ የሆኑ ቤተሰቦችን አፍርተህ ታግለህ ዱዓ አድርገህ ተማጽነህ ጌታህ ዘንድ አልቅሰህ ለምነህ የስኬት ባለቤት መሆን ነው በሁለቱም ሀገር የምትፈልገው? ወይስ ኃላፊነትን ትተህ ትኩረት ማድረግ ነገር ላይ ትኩረት እያደረግ የተለያየ ነገር ውስጥ ገብተህ እልህ ውስጥ ድራ ውስጥ የሆነ ዘመን አመጣሽ የሆነ ጥንክንክ ነገር ውስጥ ገብተህ መቀጣጠያዋ የሰው ልጅና ድንጋይ የሆነበት ጀሃነም ውስጥ መግባት ነው ምርጫ። ከነቢያቶችም ብትመለከት ኢብራሂም አለይሂ ሰላም እናገኛለን። ኢብራሂም አለይሂ ሰላም قد دعا الله سبحانه وتعالى أن يرزقه من الصالحين صالح የሆነ ቤተሰብ እንዲሰጠው ይማጸኑ ነበር ነብዩ አላህ ኢብራሂም አቡል አንቢያ። قال تعالى على لسان إبراهيم الله سبحانه وتعالى بنبي الله إبراهيم عندبت سناجر من على ጌታችን الله سبحانه وتعالى ربي هب لي من الصالحين ጌታዬ ሆይ መልካም የሆኑ ዝርዮችን እንድትሰጠኝ ሷሊህ የሆኑ ተቅይ የሆኑ አንተን ፈሪ የሆኑ ባንተ ፈለግ ባንተ መርህ የሚመሩ የሆኑ ዝርዮች እንድትሰጠኝ እማጸናለሁ ይሉ ነበር ነብዩ አላህ ኢብራሂም። وبعدما استجاب الله سبحانه وتعالى له ورزقه إسماعيل وإسحاق عليهما السلام دعاء كدرجوا بها نبي الله إبراهيم عليه السلام الله سبحانه وتعالى دعاءቸውን ሰምቷቸው ሁለት ግሩም የሆኑ ድንቅ ሆኖ ልጆች ሰጣቸው። የሚገርመውና የሚደንቀው የነብዩ አላህ ኢብራሂም ዱዓ ሙስተጃብ ከመሆኑ አንዱ ምልክትና ትልቁ ሁለታቸው ልጆቻቸው ነብዩ ሆኑ። አላህ ምን አይነት ክብር ነው ሐቂቃ! ምን አይነት ልቅና ነው! ምን አይነት ሞገስ ነው! ነብዩ አላህ ኢብራሂም ምን አይነት የአላህ ሱብሓነሁ ወተዓላ ወዳጅ ቢሆኑ ነው ሁለቱም ልጆቻቸው የነብዩ ባለቤት ይሆኑት። ሐቂቃ የነዚህ ልጆች አባት መሆኑ ብቻ እኮ ይበቃል። እንኳን አቡል አንቢያ ተብሎ ሁለቱም ልጆቹ የነብዩ ባለቤት የአላህ ሱብሓነሁ ወተዓላ በወህይ የሚመሩ ተቀይ የሆኑ ሰኸይ የሆኑ የአላህ ሱብሓነሁ ወተዓላ የሚፈሩ የሆኑ የነብዩነትን ቁንጮና ጥሩራ ራሳቸው ላይ የደፉ ግርማ ሞገስ ያላቸው ያ አላህ ሱብሓነሁ ወተዓላ መልካም የሆኑ ልጆች አላህ ይወፍቀን። ሐቂቃ ይሄን አላህ ሱብሓነሁ ወተዓላ ሁለቱን ልጆቻቸውን ሰጣቸው ለነብዩ አላህ ኢብራሂም አለይሂ ሰላም። ለምንድን ነው እንደዚህ ያደረጋቸው? ሁለት ልጆች ከሰጣቸው በኋላ ነብዩ አላህ ኢብራሂም አለይሂ ሰላም ቃመ ቢተርቢየቲሂማ እነሱን በመኮትኮት በመምከር ዱዓ በማድረግ ጌታቸውን የቻሉትን ያክል እነሱ ላይ ደግሞ ተጽዕኖ ለመፍጠር በመሞከር ቁመዋል፣ ታግለዋል። ቢአሕሰኒ አሳሊቢ ተርቢያ መልካም በሆነ መሰረት ላይ ታግለዋል ልጆቻቸው። ወአንበተሁማ ነባተን ሐሰን ያበቀሏቸው ልጆቻቸውን ነብዩ አላህ ኢብራሂም አለይሂ ሰላም መልካም በሆነ ማብቀል ላይ መልካም በሆነ ማሳ ላይ ንጹህ የሆነ ጽድት ያለ የሆነ ማንነት ላይ በኢስላም በተውሂድ አላህ ሱብሓነሁ ወተዓላ ባዛቸው መርህ በተቅዋን የኮተኮቷቸው መጨረሻቸውም ደግሞ ሐታ اختارهم الله سبحانه وتعالى ለንቡዋ እንደዛ አድርገው አሳደጓቸው። ዱዓ አደረጉ፣ ጌታቸውን ተማጽኑት። ሁለታቸውንም የንቡዋነት ክብርና አጎናጸፈላቸው። እኔ እናንተ ምን እየሰራን ነው? ለልጆቻችን ምን አይነት አባቶች ነን? ለሚስቶቻችን ምን አይነት ባሎች ነን? ሐቂቃ وجعل الله سبحانه وتعالى في ذرية إبراهيم نبوة الله سبحانه وتعالى بنبي الله إبراهيم بتسب لاي نبينتنا أصدق نبينة بتشانا وجعل الله سبحانه وتعالى في ذرية إبراهيم النبوة والكتاب بعد نوح عليه السلام كنبي الله نوح عليه السلام بهلا الله سبحانه وتعالى نبينتنا يمسحف بالبيت مهونا لنبي الله إبراهيم زريوج سفر فأكثر الأنبياء في صلب إسحاق عليه السلام فأكثر الله سبحانه وتعالى الأنبياء الله سبحانه وتعالى نبياتوችን አብዝቷል ከየት من صلب إسحاق عليه السلام كإسحاق ዝርያ الله سبحانه وتعالى ከሱ ውስጥ አውጥቷቸዋል ማለት ነው። وسيد الأنبياء والمرسلين من صلب إسماعيل عليه السلام أيه
ይሄ ሁሉ የነብዩላህ ኢብራሂም አለይሂ ሰላም የዱዓ ውጤት ነው። የሳቸው የትግል ውጤት ነው። የሳቸው የጁህድ ውጤት ነው። የሳቸው የተቅዋ ውጤት ነው። የሳቸው አላህን ሱብሓነሁ ወተዓላ የመማፀን ውጤት ዝርዮቻቸውን እንዳለ እስከ መጨረሻው ነብዩ መሐመድ አለይሂ ሰላቱ ወሰላም ድረስ በነብዩላህ ኢብራሂም ዝርያ ውስጥ እንዲሆን አደረገላቸው። ለምን ዱዓ አድርገዋል? ተማጽነዋል። አላህ ለምነውታል። የእውነት ነበር የተገዙት፣ የእውነት ነበር የታገሉለት፣ የእውነት ነበር ለሱ ዲን ሲሉ የሞቱት። አላሁ ሱብሓነሁ ወተዓላ ደግሞ ዝርዮቻቸውን የበረካ ባለቤት፣ የነብይነት ባለቤት፣ የትልቅ ካባ ባለቤት፣ የፍትህ ባለቤት አደረገላቸው። እኔ እናንተ ሰው ጥያቄ አብዛኛውን ነብዋነት የነብይነትን ደረጃ የተጎናጸፉት የኢስሐቅ አለይሂ ሰላም የነብዩላህ ኢብራሂም ልጅ የኢስሐቅ አለይሂ ሰላም ቤተሰቦች ሲሆኑ በነሱ ዝርያ የወረዱት ውዱ ነቢ አለይሂ ሰላቱ ወሰላም ደግሞ ከእስማኤል ዝርያ ከነብዩላህ ኢብራሂም ከአንደኛው ልጃቸው ደግሞ ወጡ። አላህ ይሄ ምን አይነት ክብር ነው! ይሄን ካልን በኋላ ከሰዓት አንጻር አጥር እያደረግን እንሄድና وأما ما قص الله سبحانه وتعالى علينا في تربية إسماعيل عليه السلام الله سبحانه وتعالى سلام نبي الله إسماعيل عليه السلام يتربية درجة سينقرنا سيترك لنا إسماعيل عليه السلام لأهله وأولاده للجوتنا لبالبيوت من أين تابات ندونه فمن أين تمنى تنداس الدقو سينقرنا الله فكما قال الله سبحانه وتعالى الله من يعلم وكان يأمر أهله بالصلاة والزكاة نبي الله إسماعيل عليه السلام بتسبوچون ባለቤቱን ልጆቹን ምን ይል ነበር? በሶላትና በዘካ ያዛቸው ነበር። ያባቱን ፈለግን የተከተለው የአላህን ሱብሃነሁ ወተዓላ መርህና ህግ ለማክበር ነው የሚታገለው። የተባረከ ነው። ከተባረከ ቤተሰብ ነው የተገኘው። فالامر بالصلاه والزكاه مهم جدا في التربيه በሶላትና በዘካ ማዘዝ እጅግ በጣም አሳሳቢ የሆነ ነገር ነው። ለምን? በልጆች የማሳደግ የእድገት ደረጃ ላይ ወሳኝ የሆነ ነጥብ ነው ማለት ነው። በምን? በዘካና በሶላት ማዘዝ። لأن الصلاة تنهى عن الفحشاء والمنكر وتزكي الإنسان من الدنس والخطايا صلاة የሰው ልጅ ከመጥፎ ነገር ከፋሂሽ ነገር ከወንጀል ይከለክላል። ትክክለኛ የሆነ ሶላት አላህ Subhanahu Wa Ta'ala ሶላታችንን ትክክለኛ አላህ ያድርግልን። وتزكي الإنسان من الدنس والخطايا የሰው ልጅ ከወንጀል እድፍ ነፃ ያደርጋል። ዘካም እንደዚሁ ገንዘብን ከሐራም ነገር ይጠብቃል፣ ከመጥፎ ነገር ይጠብቃል፣ በረካ እንዲኖር ያደርጋል። وكما أن الصلاة سبب لطهارة الجسم الإنسان ولباسه وبيته لك صلاة የሰው ልጅ ጅስሙን ሰውነቱን ንጹህ እንደሚያደርግ ሁሉ ዘካ ደግሞ ገንዘብን ንጹህ ያደርጋል፣ በረካ ያለበት ያደርጋል ማለት ነው። ስለዚህ እነዚህ ሁለቱ ነገሮች ነብዩላህ ኢስማኤል አለይሂ ሰላም ለቤተሰቦቹ ትኩረት አድርጎ የሚያስተምርበት የሆነ ነገር ነበር። والزكاة تطهر مال الإنسان የሰው ልጅ ገንዘብ ነፃ ያደርጋል حتى يكون حلالا طيبا ለምን? መልካም የሆነ ሐላል የሆነ ነገር እንዲሆን መልካም የሆነ ርዝቅ እንዲሆን። ስለዚህ እኛስ ከዚህ ሐላል ከሆነ ገንዘብ ምን ይወጣል? وينبت به نباتا حسنا حتى إذا عامل صالحا تقبل الله منه ሐላል ከሆነ ገንዘብ ሐላል የሆነ ነገር አላህ የፈቀደውን ነገር ስታደርግ አላህ Subhanahu Wa Ta'ala እጥፍ ድርብ አድርጎ አጅሩን ይሰጣል። ሐላል የሆነ መልካም የሆነ ረድኤት ይሰጣል። ሐላል ከሆነ ስራ ሰርተህ ሐላል የሆነ ነገር ስታደርግበት አላህ Subhanahu Wa Ta'ala ይወድሃል። وإذا دعا الله سبحانه وتعالى الله سبحانه ብትማጸን فاستجاب له ላንተ መርሐባ ይላል። ሐላል የምትበላ ከሆነ ሐላል ነገር የምታደርግ ከሆነ ሐላል ነገር የምትፈጽም ከሆነ ስለዚህ ይሄ ስላለ ሐቀኝነት ካለ አላህ Subhanahu Wa Ta'ala መገዛት ጽንሰ ሐሳብና ከውስጥ የመነጨ ፍቅር ካለ ሁሉም ነገር ሰህል ይሆናል፣ ሁሉም ነገር ያማረ ይሆናል ማለት ነው። وأما يعقوب عليه السلام فيتعهد أولاده في رمق الأخير نبي الله يعقوب عليه السلام ደግሞ በመጨረሻ እስትንፋሳቸው እንኳን ሆነው እዛ እስትንፋስ ላይ የመጨረሻው ሽምግልና እድሜ ላይ ሞታፋፍ ላይ እንኳን ሆነው ልጆቻቸውን ይንከባከቡና ቃል ኪዳን ያስገባቸው ነበር። ለዚህም አላህ Subhanahu Wa Ta'ala ምን አለ ስለ ነብዩላህ ያዕቁብ አለይሂ ሰላም ሲነግረን كما قص الله سبحانه وتعالى أم كنتم شهداء إذ حضر يعقوب الموت إذ قال لبنيه ما تعبدون من بعدي يعقوب عليه السلام
ሞትን በመጠባበቅ ላይ ባለ ጊዜ ልጆቹን ሰበሰበና ከኔ በኋላ ማንን ትገዛላችሁ አላቸው። አቅርቡ አም ኩንቱም ሹሃዳ ትመሰክራላችሁን ኢዝ ሐضረ ያዕቁብ አልመውቱ ያዕቁብ ዓለይሂ ሰላም ሞት በተጣደው ጊዜ ኢዝ ቃለ ሊበኒህ ለልጆቹ የዛን ሰዓት ነበራችሁ ወይ? ተጥዳችሁ ነበር ወይ? ታስተውሉ ነበር ወይ? ያን ታሪክ ታውቃላችሁ ወይ? ያለ ነው አላሁ ሱብሓነሁ ወተዓላ። ነበራችሁ የዛን ሰዓት ኢዝ ሐضረ ያዕቁብ አልመውት ያዕቁብ ዓለይሂ ሰላም ሞት የተጣደው ጊዜ ነው። ኢዝ ቃለ ሊበኒህ ለልጆቹ ያለውን የሆነውን ጊዜ ታስታውሳላችሁ። ማ ተዕቡዱነ ሚን በዕድ እኔ ከሞትኩ በኋላ የምትገዙት ማንን ነው አላቸው። ትክክለኛ የሆነ አባት አላሁን ሱብሓነሁ ወተዓላ ክብርና ደረጃውን ያመነ የሆነ አባት አላሁ ሱብሓነሁ ወተዓላ የነብዩነትን ክብርና ማዕረግ የሰጠው የሆነ አባት የሚናገር የሆነ ቃል የመጨረሻው ቃል ይሄ ነው። ምን ይበላሉ ምን ይጠጣሉ የሚል ጉዳይ አሳስበው ሁሉም ርዝቁ ጋር እንደተፈጠረ ያውቃል። ስለዚህ ቁም ነገሩ የተውሂድ ጉዳይ ነበርና ማ ተዕቡዱነ ሚን በዕዲ ከኔ በኋላ ማንን ነው የምትገዙት? እነዛም የተባረኩ ልጆች ከተባረከ አባት የተገኙ የተባረኩ ልጆች ነበሩና እነሱ ምን አሉ? ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒለ ወኢስሐቀ ኢላሀን ዋሂደን ወነህኑ ለሁ ሙስሊሙን። አላሁ አክበር። ይሄ ነው የተርቢያ ውጤት። እንደዚህ ነው የሚያደርገው። አንድ አቋም ወደ ኋላ ወደፊት ወደ ቀኝ ወደ ግራ ወደ ላይ ወደ ታች ለም ቀጥ ተብለዋል፣ ተምረዋል፣ ተነግረዋል፣ አምነዋል። አሁን ሲጠየቁ ትክክለኛ መልስ በቃ አለቀ። ቃሉ ነዕቡዱ ኢላሀክ አሉ። እነሱ መልስ ምን አሉ? ነዕቡዱ ኢላሀክ ጌታህን ያንተን ጌታ ነው የምንገዛው። ወኢላሀ አባኢክ ኢብራሂም የአባትህን የኢብራሂምን አምላክ እንገዛለን። በዚህ አይደል ያነጽከን፣ በዚህ አይደል ያሳደግከን፣ ይህን እንድንል አይደል የፈለግከው? ወኢስማዒል ወኢስሐቅ የኢስሐቅና የኢስማዒልን አምላክ ነው የምናመልከው። ኢላሃ ዋሂደን አንዱን ብቸኛ የሆነ እነሱ ሲገዙት የነበረውን አንዱን ብቸኛ ጌታ። ወነህኑ ለሁ ሙስሊሙን እኛም ለሱ እጅ የሰጠን ታዛዥ የሆነ ህዝቦች ነው የምንሆነው። ይሄ ነው ምኞታችን፣ ይሄ ነው ዓላማችን፣ ይሄ ነው ኑሯችን፣ ሞታችን የሚሆነው خلاص አላህም ሱብሓነሁ ወተዓላ አጎናጸፋቸው። ለዛም የተባረከ የሆነ ዝርያ ያደረገላቸው ማለት ነው። እኛ ጋር ምንድነው ያለው ነገር? የሚረዳ ህዝብ አለ? የተውሂድን ጽንሰ ሐሳብ የተረዳ ወጣት አለ? አሁንም ተተኪው ትውልድ ጭቆናና በደሉን እናንተ ጋር አቁሞ ተተኪው የሆነ ትውልድ በንጹህ ስንቦና በንጹህ ማንነት በንጹህ እምነትና ተጨባጭ እስልምናን ተረዳ ሆኖ ትክክለኛ የሆነ ሙሉ የሆነ አሞት ኑሮት ተውሂድና ሱናን የሚዘምር የሆነ ከልጅነቱ ጀምሮ ተውሂድና ሱናን አውቆ ያደገ የሆነ ልጅ አለ ነው? አሁን ከላይ የጠቀስናቸው አንቀጾች ተዱሉ هذه الآية على أن يعقوب عليه السلام كان حريصا شدة الحرص على تربية أولاده. نبي الله يعقوب عليه السلام ልጆቻቸውን በማሳደግና ልጆቻቸውን በመኮትኮት በተርቢያ ላይ በማነጽ ጉዳይ ከባድ የሆነ ጉጉትና ከባድ የሆነ ጥረት እንዳደረጉ ያሳያል። لأنه يوصي أولاده في لحظة الأخيرة بتوحيد الله سبحانه وتعالى ولم يوصى بماله ولا بشيء آخر. لمن ትኩረት እንዳደረጉ የሚያሳይ ነገር ምንድነው? ከኔ በኋላ ማንን ትገዛላችሁ ነው ጥያቄያቸው። የተውሂድ ጉዳይ ነው ጥያቄያቸው እንጂ ሌላ ተራ የሆነ ትርኪ ምርኪ ነገር አይደለም። የስሜት ጉዳይ አስጨነቃቸው፣ የዱንያ ጉዳይ አስጨነቃቸው፣ የኔ እናንተ የዝናና የውቅና ጉዳይ አስጨንቋቸውም አሳስቧቸውም አያውቅም። ዓላማቸው አንድና አንድ ነው። لأنه يوصي أولاده ልጆቻቸውን ይመክሩ ይገስጹ ነበር في لحظة الأخيرة መጨረሻ እስትንፋሳቸው ሊቋረጥ ሞትን እየተጠባበቁ ባለበት ሰዓት ما تعبدون من بعدي ከኔ በኋላ ማንን ነው የምታመልኩት የሚል ጥያቄ ነበር የሚጠይቁት። የአላሁ ሱብሓነሁ ወተዓላ የተውሂድ ጉዳይ የሱ የአምልኮ ጉዳይ ነበር የሚያስጨንቃቸው። ولم يوصى بماله ولا بشيء آخر በገንዘብ ጉዳይ ወይም በሌላ ትርኪ ምርኪ በሆነ ጉዳይ ቢዚ መሆን አልፈለጉም። ዓላማቸው የተላኩበት ዓላማ የመጡበት መርህ ግባቸው ዓላማቸው ታርጌታቸው ፍጻሜያቸውና ኑሯቸው የተፈጠሩበት ዓላማና የመኖራቸው ሚስጥር ተውሂድ እንደሆነ ገብቷቸው ነበር። በዛ ጉዳይ ነበር የተላኩት። ሲሄዱም ያንን ነገር ጉዳያቸውን ከአላሁ ሱብሓነሁ ወተዓላ የተሰጡትን አደራ አስፈጽመው አረጋግጠው መሄድ ነበር ወደ ጌታቸው የፈለጉት። አረጋገጡ። በቂ የሆነ መልስ ሰምተው ሄዱ። አላሁ አክበር። ይሄን ትክክለኛ የሆነ ማንነት እኔና እናንተስ
የኔና የናንተ ጄኔሬሽን ምን አይነት ጄኔሬሽን? እኔና እናንተ ያለንበት ተጨባጭ ምን አይነት ተጨባጭ? አንድ እንኳን ተቋም የሌለን ህዝቦች እኮ ነን። የቢላል ሀገር፣ የነጃሺ ሀገር፣ ታሪክ ያለባት ሀገር፣ የነ ኡሙ አይመን ሀገር ይለፍፉልሃል በየቦታው። አንድ እንኳን መሪህ ያለው፣ አንድ እንኳን የጠነከረ የሆነ ተቋም፣ አንድ እንኳን እስላማዊ ዩኒቨርሲቲ፣ አንድ እንኳን የሆነ ትክክለኛ የሆነ ተቋም ያለበት አገር የለን አለ የለን። ትናንትም የኖርንበትም ያደግንበትም በተለይኛዎቹ ወሎ ማታ ሙስሊም ቀን ክርስቲያን እየተባልን በጭቆና በመከራ እየተገደልን በመከራ በግፍ እምነታችን ላኢላሃ ኢለላህ አልሐምዱሊላህ ለማለት እየተሳቀቅን አዛን ለማለት አንገት እየደፋን አንገታችንን እየተባልን በስንት መከራ ሾለክን። አሁንም እንኳን ነፃነት አለ ሲባል ትንሽ መጠንከር እንልመድ ማለት መንቀሳቀስ ስንጀምር እንኳን መናበብ አቅቶን መቶ ትንንሽ ሆነን በየቦታው በየሽርኩቻው የራስህን የሆነ መንጋ 3-4 የሆነ አደረጃጀት እንደ መንግስታዊ ቡድን ስራ እንደ ፖለቲካ ስራ በየቦታው ትንሽ ቁጥቋጦ ከመገንባት የዘለለ አገራው የሆነ ታሪክ ሊቀይር የሚችል ትውልድ ሊያፈራ የሚችል የሆነ ተቋም እንኳን እየገነባን አይደለም። ምንድነው ዓላማችን? ፍጻሜያችን ምንድነው እየሰራን ያለነው? እየተስተዋለ ያለው ነገር ምንድነው? ولهذا ما فشل نبينا يعقوب عليه السلام في تربية أولاده وإن كان أبناؤه قد دخلوا في قلوبهم الحسد ليوسف في البداية. أيشو نبي الله يعقوب عليه السلام ልጆቻቸውን በተርቢያ ከማሳደግ አልተወገዱ። وإن كان أبناؤه قد دخلوا في قلوبهم الحسد ليوسف في البداية ልጆቻቸው መጀመሪያ ደረጃ ላይ ያዕቆብ عليه السلام كما تعلمون أو كما تعرفون ያዕቆብ عليه السلام ልጆች በመቀኝነት ምክንያት ተነሳስተው መጀመሪያ ላይ ነብዩላህ ዩሱፍ ላይ የሆነ ነገር ተነስቶ ያምታውቁት የሆነ ታሪክ ከመከሰቱ ጋር لكنهم تابوا من ذلك واستغفروا الله فغفر الله لهم በሳቸው ጥረትና ትግል እንሳቸው ወንድሞቻቸውም ተወብተው አላህም ሱብሓነሁ ወተዓላ ምህረታቸውን ተቀብሎላቸው ሊቋጫሉ وسامحهم ابوهم واخوهم يوسف ايضا ልክ አላህ ሱብሓነሁ ወተዓላ ወንጀላቸውን እንደተቀበላቸው ደግሞ አባታቸውም ያዕቆብ አለይሂ ሰላም አውፍ ብሏቸው ይቅር ብሏቸው ነብዩላህ ዩሱፍም አለይሂ ሰላም ይቅር ብሏቸው መጨረሻ ላይ በድል አጠናቀዋል። እንከን ቢፈጠርም እንኳን ማለት ነው። ይሄ የሳቸው ትግል ምን አይነት እንደሆነ ለተውሂድ የሚሰጡት የሆነ ትልቅ የሆነ ግምት ምን አይነት እንደሆነ ማረጋገጫ ነው። ታሪኩ ረጅም ስለሆነ ነው ዚያራ ወሰዋት ማለት ነው። ወሰደቀ አላሁ ሱብሓነሁ ወተዓላ ኢዝ ቃል ለቀድ ካነ ፊ ዩሱፈ ወኢኽወቲሂ አያቱን ሊሳኢሊን በዩሱፍና በወንድሞቹ ታሪኮች ውስጥ ለጠያቂዎች ለሆነ አካል ጠባቂም ለሆነ ጠያቂም ለሆነ አካል በርግጥ አስደናቂ የሆኑ ምልክቶች አሉ ይላል አላሁ ሱብሓነሁ ወተዓላ። ካስደናቂ የሆነው ምልክት እየተማርን ነው ወይኛ ከነብዩላህ ዩሱፍ ታሪክ ከዛ ሁሉ ትግል ከዛ ሁሉ ታሪክ የተማርነው ነገር አለ። ዛሬ እናንተ ልጆቻችን ላይ እየሰራን ነው፣ አገር ልጆቻችን ላይ ቤተሰባችን ላይ እየሰራን ነው ወያለ ልጅ ማሳደግ ቀላል ነገር አይደለም ወገኖች። አላሁ ሱብሓነሁ ወተዓላ ሲናገር ለቀድ ካነ ፊ ቀሰሲሂም ዒብረቱን ሊኡሊል አልባብ በእነዚህ ድንቅና ተአምራዊ በሆነ አላሁ ሱብሓነሁ ወተዓላ በሰጣቸው ሙዕጅዛ አላሁ ሱብሓነሁ ወተዓላ ቁርአን ላይ በተረከልን እያንዳንዱ የታሪክ ሰንሰለቶች ውስጥ በዚህ ታሪክ ውስጥ ለአእምሮ ባለቤቶች በእርግጥም በቂ የሆነ መገሰጫ ነበር ይላል። ማ ካነ ሐዲተን ዩፍተራ ይህ ቁርአን የሚቀጣጠፍ ወሬ እንዳይመስልህ እንደዛ አይደለም። ወላኪን ተስዲቅ الذي بين يديه وتفصيل كل شيء وهدى ورحمة لقوم يؤمنون ነገር ግን ቁርአን ያንን በስተፊቱ ያለውን አረጋጋጭና በነገርም ሁሉ ገላጭ ለሚያምኑ ለሆኑ ህዝቦች መሪና ችሮታ ሆኖ ከአላሁ ሱብሓነሁ ወተዓላ የተሰጠ ትልቅ የሆነ ተአምራዊ ነገር ነው። በተአምሩ እየተማርን ነው። في قصصهم عبرة በታሪክ ውስጥ አስተዋይ ለሆነ አእምሮ ላለው ለሆነ ሰው ብዙ ነገር ይገለጽለታል፣ ብዙ ነገር ይረዳል። ከዛ ነገር ራሱን ይቀይራል፣ ዱንያውንም ይቀይራል፣ አኺራውንም ይቀይራል። እኛ ግን እየተመከርን አይደለም። ስለዚህ ልጆቻችን ላይ ልጆችን በተርቢያ ማሳደግ ጉዳይ ላይ ትኩረት ልናደርግ ይገባል። የሀገራችን ተጨባጭ አይተን ልንመካከር ይገባል፣ ሰብሰብ ልንል ይገባል፣ ልንሰክን ይገባል። እስከመቼ ነው በጭቅጭቅ
የሆነ ነገር በተፈጠረ ቁጥር ልንጠነክር ነው በተባለ ቁጥር መቶ ትንንሽ ሆነን ኃይላችንን እያዳከምን የምንሄደው ምንድነው? ሰብሰብ እንበል እስኪ እንመካከር። ቀጣዩ ትውልድ እንደኔና እንዳንተ ሆኖ ጭቆናን የሚለማመድ የሆነ ትውልድ እንዳይሆን ጭቆናውም በደሉም ግፉም እኔ እናንተ ላይ አክትሞ ከኔና ካንተ በኋላ የሚመጣው የሆነ ትውልድ የድል ብርሃን ችቦን የሚለኩስ በነጻነት ተውሂድን የሚዘምር በነጻነት ሱናን የሚሰብክ በነጻነት ከሽርክና ከባዕድ አምልኮ የጸዳ ሆኖ ትልቅ የሆነ አሻራ የሚያሳርፍ ታሪክ ሰሪ የሆነ ትውልድ መፍጠር መቻል አለብን። ለዛ እኔ እናንተን ዛሬ መታገል ያለብን። እኔ እናንተ እኮ አለፈን፣ ሽርክ እየሰራን አለፍን። አዎ ያደግነው እንደዛው ነው። ካደግን በኋላ ነፍስ ካወቅን በኋላ ነው አላሁ ሱብሓነሁ ወተዓላ በሆኑ ሰዎች ምክንያት ወደዚህ መንሃጅ ወደዚህ ሐቅ ወደዚህ ተውሂድ እንድንመጣ ያደረገን። አብዛኞቻችን ከሽርክ ዓለም ነው የወጣነው። ምን የሚያሳፍር ነገር ነው ይሄ? እና የመጣነው አሁን ሂዳ ላይ ያለነው ፈሊላሂል ሐምድ ወሊላህ ያለፈውን ነገር አላሁ ሱብሓነሁ ወተዓላ ይማረን ብለን አሁን ወደ ተውሂድ ገብተናል። የኛና የኔና አንተ ልጆችስ እኔና እንዳንተ የግድ በልጅነታችሁ ሽርክን ተለማምደው ኢና ሊላሂ ልጅ ሲወለድ ማርያም 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 የሚባል እኮ ነው የኛ ህዝብ እኮ እንደዛ ተብሎ እኮ የሚወለደው። እኔ እናንተ እንደዛ ተብለን ተወለድን። እሺ የኔ እናንተ ልጅ እንደዛ እንዲባል ነው የምትፈልገው? በተርቢያ ማደግ የለበትም? ዲንን መርዳት የለበትም? ግንባራቸው ላይ ተወቅረው ዛሬ ድረስ የሚሳቀቁ ሰዎች እህቶቻችን ወንድሞቻችን ስንት አሉ? ወላሂ እዚህ ሳውዲ አረቢያ ውስጥ እዚህ የሆነች ልጅ እህት ወልዳ ሲገቡ እንኳን ማርያም ማረችሽ የሚሉ ሰዎች አሉ። ዛሬ የነዚህ ሰዎች ልጅ እንዴት ነው የሚደረገው? እቺ ነገ ምንድነው? ምን አይነት ትውልድ ነው የምንፈጥረው? ነገ ስለምናን የሚረዳ ዲኑን የተገነዘበ የሆነ ትውልድ ይመጣል ብላችሁ ታስባላችሁ? እኔ እናንተ ዛሬ ካልታገልን ዛሬ ሰብሰብ ብለን የሆነ ምድር ላይ የሚውል የሆነ ነገር እስካላደረግን ድረስ የፈረጠመ ራሱ ማስተዳደር የሚችል የሆነ ተቋም እስካልገነባን ድረስ ገንብተን እዛ ውስጥ ህፃናቶችን አእምሯቸው ላይ ስነ ልቦናቸው ላይ ልባቸው ላይ ደማቸው ላይ ስጋቸው ላይ አጥንታቸው ላይ የእስላምን የተውሂድን የሱናን ፍቅር እስካልገነባን ድረስ ለውጥ ለማምጣት ከባድ ነው። ጥላቶቻችን እየሰሩብን ነው። በየቦታው በእያንዳንዱ ትምህርት ቤት ተቋም ውስጥ በእያንዳንዱ መንግስታዊ ድርጅት ውስጥ በእያንዳንዱ የግል ድርጅት ውስጥ እያንዳንዱ የሚስዮናዊ ይሰራል። የሙስሊም ግን የለም። ዛሬም እኮ ጅልባብ እንዳትለብሱ እንዳትሸፈኑ የሆነ ቁምጣ እንዳትለብሱ ምናምን ነገር ወንዱን አታሳጥሩታል፣ ሴቱን አትሸፈኑ ይሉታል። ይሄ ሁሉ ስቃይ ለምን ይመስላል? ለምን እስልምና ለመዋጋት ነው። እኔ እናንተ ታዲያ እንደዚህ እነሱ በሁሉም መስክ ሲዋጉን እኔ እናንተ ልጆቻችንን እንኳን በእስላማዊ ተርቢያ ለማሳደግ እድለኞች ካልሆን ለዚህ ትኩረት ካልሰጠን ምንድነው ጥቅማችን? ምንድነው እየሰራን ያለው? ምንድነው እየተስተዋለ ያለው? ስለዚህ ወገኖቼ ቆም ብለን ልናስብ ይገባል። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه الله ሆይ ሐቅን በሐቅነቱ አሳየን የምንከተለው አድርገን ባጢልን በባጢልነቱ አሳየን የምንርቀው አድርገን እያልኩ ንግግሬን እቋጫለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።